የኦሮሞ ፖለቲከኛው ኦቦ ሌንጮ ለታ የህይወት ታሪክ መጽሐፍ ምረቃ ዜና በተሰማ ጊዜ የተለያዩ አስተያየቶች ተሰጥቶባቸዋል። እሁድ ግንቦት 2 2018 ዓ.ም የሚደረገውን የመጽሐፉን ምረቃ ጥቆማ ለእኔ ያደረሰኝ የታዋቂዋ ኢትዮጵ ጋዜጣ ጋዜጠኛ ነበርኩ ያለ ወሰን የተባለ ሰው ነው። በግል የፌስቡክ ገጹ አብዛኛዎቹ የተቃውሞ ሲሆኑ ጥቂቶቹ ደግሞ ድጋፋቸውን ሰጥተዋል። የገጹ ተከታታዮች የምረቃ ጥቆማውን በወሰን የፌስቡክ ገጹ ላይ ተለቆ ሳየው ከስር የተሰጡትን አስተያየቶች ለማየት ነው የጓጓሁት፣ ለእናንተም ለማካፈል የወደድኩት። እስቲ እንያቸው። መቼም እውነቱ ይጻፋል ብዬ አልጠብቅም። ኤዲት የተደረገ ታሪክ ይሆናል ብዬ ገምታለሁ። ቢሆንም አነባለሁ። ከሚያስተምረን ይልቅ ኤዲት ተደርጎ የበለጠ የሚያደናግርና የሚያነጋግር እንደሚሆን ገምታለሁ። አሰብ ወደብን ስናጣ እዚያው አዳራሽ ውስጥ ነበሩ። 20 ሺህ ወታደር በአንድ ምሽት እጅ ሲሰጥ የድርጅታቸው መሪ ነበሩ። ባሮ ቱምሳ ሲገደል አብረው ነበሩ። ከብርቱካን ሚደቅሳ ጋር አዘውትረው ይገናኙ ነበር። የእነዚህን ግጥምጥሞሽ ይነግሩን ይሆን? እኔ እንጃ። ያ ሁሉ ሰው የሞተው፣ የታሰረው፣ የታገለው ለምን ነበር? በወጣትነታቸው ስኳር ፋብሪካ ሲሰሩ አብሯቸው የሰራ ሰው ይጠፋ ይሆን? አገር መነጣጠልና ጠባብነትን የምትማረው ካንተ በላይ ኢትዮጵ ላይ ስለሰራ የሆነ ግን አገር አጥፊ ቆሻሻ አይዲዮሎጂ የሚያውቅ ሰው አለ? እማርበታለሁ ማለት ትልቅ ማስመሰል ነው። ስሜታዊ ሆኜ ከሆነ ይቅርታ፣ ግን ምን እንደሚሻለን አላውቅም። በጣም እናመሰግናለን ወሰን። ከብዙ አወዛጋቢ ልጥፎች ስር እየመጣሁ ከማነባቸው አስተያየቶች ውስጥ ብዙ የማላቃቸውን አዳዲስ ዕውቀቶች አይቼበታለሁ። አንዳንድ የሚያስቁ ኮመንቶችን ኢሞጂ መጋበዝ አልቻልኩም። የሚያስቁትን እስኪ ሰላሙን ይስጠን። ኢትዮጵያ ውስጥ ፖለቲካ አሁን እንደ ኮረንቲ አስፈሪ ነው። ለማውራትም ለመኮመትም ስፍራ ይወስናል። ልቤ ግን እርሱን አይመክረኝም። አንጎሌ ነው ያስቸገረኝ። ለሀገሬ የምመኝላት ፖለቲካ በብዙ ልምዶች ውስጥ ያሉ ፖለቲከኞች የየራሳቸውን ርዕዮት ሸክፈው ከጥላቻና ምቀኝነት ነፃ አተያይ እና እርስ በእርስ ጠላታም እይታቸውን ገድፈው በነፃነት ሳንጠፋፋ ሐሳቦቻችንን ለገበያ በየአደባባዩ የምናቀርብበትን አውድ ማየትና ገዢውን አሸናፊ ርዕዮት መሾም ነበር ምኞቴ። ግን ይህን ምኞቴን የሚሞክር ፖለቲከኛ አገሬ እንደሌላት ነባራዊ ሐቆቻችን ምስክር ናቸው። ኦቦ ሌንጮ የመረጡትን የኖሩትን ርዕዮት አለመከተልም አለመደገፍም መብት ነው። ግና ሕይወቴን በመጽሐፍ ሲሉን እሰየው ብለን የመቀበል ገዝቶ የማንበቡ መብቱ በእጃችን ነው። ነገር ግን በተቃራኒው ሳያነቡ ለትችት መቸኮሉ ልክ አይመስለኝም። ደግሞም የምንጠብቀው ሳይሆን ያመኑበትን ነው የሚጽፉት። ብዙ ክስና ወቀሳ ሊኖርባቸው ይችላል። ክሱን የካደ ታሪክ ይዘው መጥተውም ሊሆን ይችላል። መብታቸው ነው። ግን ምን ያስተምረን ይሆን? መልሱ እንደ አተያያችን ነው። እድሜ ብዙ ይገስጻል፣ ብዙ ያሳያል። ደመሙቅ በነበርንበት አለት ፈርካሽ ደመሞቃት ጊዜ አምነንበትም ሳናምንበትም በሸመትነው ርዕዮት ሀገርም ትውልድም ዋጋ እናስከፍላለን። የንስሐና የማጠሞኛ ዕድሜ ጸጸትንም ሆነ ይቅርታን አሊያም አልተሳሳትኩም አልጸጸትም ብሎ መጻፍ ውስጥ ብዙ ዕውቀት አለበት። የምንኮርጀው ሸጋ እውነት አሊያም ደግመን እኛም ላለመኖር ቃል ኪዳን የምንገባበት ታላቅ ትዕምርት።
በተለይ ትላንትና ዛሬን የምናይበት መስታወታችንን ከኦቦ ሌንጮ እጠብቃለሁ። አፍላነትና ሽምግልናን። ስንቆን ለትውልዶ ምን ይዟል? ለማንበብ ተዘጋጅቻለሁ። I wouldn't expect anything of substance from the book. It may probably be very edited and painted the guy an angel-like persona. But some of us don't forget he was the mastermind behind the massacres of Beddenno and Arba Gugu. የምረቃው የጥሪ ካርድ ወይም መግቢያው ካለህ እኔም ልጅህ ነኝ አቅፈህ ውሰደኝ። እሁድ አብረን እንሄዳለን። መቼም የሚጽፈው በቁቤ ወይም በእንግሊዝኛ መሆን አለበት። በአማርኛ አይሆንም ብዬ ገምታለሁ። በአማርኛ ጽፎ ከተገኘ ግን ዓላማው ያለፈበትን የተሳሳተ መንገድና ታሪኩን ሊሸሽግና ሊያወናብድ ስላሰበ ብቻ ነው። እናም ደግሞ እግረ መንገዱን ገንዘብ ለመሸቀል እድሜ ዘመኑን አማርኛን ሲጠላና ሲያስጠላ የነበርና በኦሮምኛ እንዳንጽፍ ተገደን ነበር እያለ ዘመኑን ላሳለፈ ቀንደኛ ብሔርተኛ ታጋይ የሚጠበቀው በኦሮምኛ እንዲጽፍና ገድሉንም ለታገለላቸው ክፍሎች በሚገባቸው ቋንቋ ማስፈር ነው። ከሌንጮ በአማርኛ የተጻፈ ታሪክ እማራለሁ የሚል ክርክር መጽሐፍ ለማሻሻጥ ካልሆነ በቀር ሌላ ምክንያት አይኖርም። አቤት ትህትናቸውና እርጋታቸው የሚያስብልም ምንም ነገር የለም። እስቲ ወደ ኋላ እናስታውስና ሌንጮ በአርባ ጉጉና በበደኖ እልቂት ጊዜም እንዲሁ ትሁትና እርጋታ የተላበሰ ነበርን? በወቅቱ ይወጡ በነበሩት ጋዜጦችና መጽሔቶች የሚገለጸው ሌንጮ ይታወቅ የነበረው በእርጋታና ትህትና ነበር እንዴ? ነው ወይንስ እነዚህ ጠባዮች የታዩበት አሁን ነው እያልከን ነው? የአሁን ጠባዩ ነው ከተባለ ደግሞ አንድ ሰው በ80 ዓመቱ ዝግ ከማለት ሌላ ምን ሊሆን ይችላልና ነው ይህ የተጻፈው? እኔም የምማርበት ይመስለኛል ወዳጄ። እናም ትልቅ ማጣቀሻ ሰነድ ይወጣዋልም ብዬ ተስፋ አደርጋለሁ። በኦኤልኤፍ መሪነታቸው ወቅት ኢትዮጵያዊ አይደለንም፣ ኢትዮጵያዊ ለመሆን ግን መደራደር እንፈልጋለን ብለውን ነበር። እግረ መጽሐፋቸውን ድርድሩ ምን እንደደረሰ ቢነግሩን ሸጋ ነበር። ከኦሮሞ ፖለቲከኞች የምወዳቸው እኚህን ጉምቱ ፖለቲከኛ ነው። ዝም ብዬ ሳስባቸው የመገንጠል ኦሮሞነታቸውን እርግፍ አድርገው የተው ይመስለኛል። በአማርኛ ከጻፉት ይገርመኛል። እንደ አጅሬዎቹ እርሳቸውም አልጸጸትም ይሉን ይሆን? መቼም ዛሬ እንደ ሀገር ለተፈጠረው ጫፍ የነካ ብሔርተኝነት ገና በእንጭጭነቱ ጀምሮ ኮትኩተው ካሳደጉት የኦነግ ሰዎች መሃል ግንባር ቀደሙ ናቸው። ባክህ ልቡ ከሰው ዘር ጥላቻና የበታችነት ስሜት ከተደፈነ ሰው ምን ትማራለህ? በተግባር እያየኸው አይደለም ወይ? ርዕስ ልመርጥልህ ባልፈልግም የምትፖስተውን ኦዲየንስ ታሳቢ ያደረገ ቢሆን ጥሩ ነው። የምናስተዋውቀውን ተስፋዬ ገብረአብን ያነበብኩበትን የጥላቻ ጥግ ያየሁበትን አይኔን ረግማለሁ። የሰው ጭንቅላት ለምን ይበላሽ? በወተርና በበደኖ ስላስጨፈጨፏቸው አማራዎች ታሪካቸው ውስጥ ካለ ይንገሩኝ። አሊያ ሁሌም ውሸት ይሆናልና ማንበብ አስፈላጊ አይደለም። ፖለቲካን መተዳደሪያ አድርገው የኖሩ ስለ ኦነግ መሪነታቸው በአስመራ ታሪካቸው ከቀድሞ ኦነግ በግፍ በሳቸው የተሰቃዩ ግለሰቦች በመጽሐፍ ገልጸዋቸው ስለዛ ጽፈው ይሆን? ዝኒ ከማሁ ስለ አገር ገንጣይነት ጀብዱ ሊተርክልን ነው። መጽሐፉን እዛው በኦሮምኛው ቢያደርገው ደግሞ ጥሩ ነበር።
ኦቦ ሌንጮ የመሰረቱት ድርጅት ከተፋቱት ቆይተዋል። 2 አስርት አልፏል። በምትኩ ኦዴግ የሚባል ተራማጅ የሆነ ሰዎችን ሰብስበው መስርተው ነበር ኦቦ ሌንጮ። ለማንኛውም የህይወት ታሪካቸው ያስተምር ይሆን? አሽቄ ነገር ነህ። ከሌንጮ የምንማረው ሀገር እንዴት ይፈርሳል የሚል ሊሆን ይችላል። ከሌንጮ ነው የምትማሩ? ስካይላይት ሆቴል ምን አይነት ሆቴል ነው? ባለቤቱ ማን ነው? ቸር ሰው መሆን አለበት። የጊዜው ሰዎች መሰብሰቢያ እንደሆነ ይነገራል። ደጋጎችን ያብዛልን ከሆነ ቁርስ ትተን የምንገዛት ኢትዮጵያ እሳቸውም ሆኑ ኦነግ ሰላማዊውን የሜጫና ቱለማ የኦሮሞ ሁሉ አቀፍ ማህበራዊ እድገት ንቅናቄ ጠልፈው 50 ዓመታት በላይ ከኢትዮጵያዊነት ጋር ሲታገሉ ጉልበታቸውን በከንቱ ያባከኑ። እና ምን እናድርግ? ምን ታሪክ ይኖራል? ያው አንድ ብሔር ነፃ ለማውጣት አገር አመሰ፣ ሸጠ፣ ቆረሰ ነው። የውሸት ዲስኩር አብይ ያስጣፈው። አንብብለት። በነካ እጅህ ከአርባ ጉጉ እስከ በደኖ ስላስጨፈጨፉት አማራ ጠይቃቸው እስኪ። ይሄ አራጅ አሳራጅን እንከፍ መጽሐፍ ለማንበብ ስራፈት በአጭር ቋንቋ ግን ከእያንዳንዱ ሰው ህይወት የምንማረው አይጠፋም። ፍርድ ቤት ቀርቦ የሰራውን ወንጀል ቢናዘዝ ነበር ልንማር የምንችለው። ከሱ መጽሐፍ እንኳን ልንማር መጽሐፉን ያሳተሙለት በወንጀል ተባባሪነት አብረው ይከሰሳሉ። ከወንጀልም መማር ይቻላል ካልክ ምርጫው ያንተ ነው። የወንጀል ተባባሪ ልትሆን ትችላለህ። ደግሞ እመነኝ እርሱና ግብረ አበሮቹ ለሰሩት ጄኖሳይድ ፍርድ ቤት የሚቀርቡበት ጊዜ ሩቅ አይደለም። ለመደስኮር እዚያ ተቀጥረው የኦሮሞ ፖለቲከኛው ኦቦ ሌንጮ ለታ የህይወት ታሪክ መጽሐፍ ምረቃ ዜና በተሰማ ጊዜ የተለያዩ አስተያየቶች ተሰጥተዋል። እኔ የምረቃውን ዜና የሰማሁት የኢትዮጵያ ጋዜጠኛ ነበርኩ ያለ ወሰን የተባለ ሰው የፌስቡክ ገጹ ላይ ለጥፎት ነው። መጽሐፉ እሁድ ግንቦት 2 2018 ዓ.ም እንደሚመረቅ ያትታል የፌስቡክ ዜናው። ወሰን ብዙ ጠብቃለሁ ብሎ አውንታዊ የሆነ አስተያየቱን ከዜናው ጋር ለጠፈ። እኔ ደግሞ ዜናውን ከሰማው በኋላ አብዛኛዎቹ አስተያየት ሰጪዎች የሰጡትን አስተያየት ለማየት ጓጓው። ብዙዎቹ አስተማሪ ናቸው። አብዛኛዎቹ የተቃውሞ ሲሆኑ ጥቂቶቹ ደግሞ ድጋፋቸውን ሰጥተዋል። አስተያየት ሰጪዎቹ